ከጥቂት ቀናቶች በፊት ስለ ፈላስፋው ዲያጎን ትንሽ ነገር ብያችሁ ነበር። ዓለም ላይ አለ የሚባል ነገር የሰው ልጅ የሚያጓጓው ነገር ለሱ አያጓጓውም። ምንም ነገር አልፈልግም ብሎ ህይወትን ያለ ምንም ነገር የኖረ ነው። ታዲያ ዓለም እሱን ልታታልለው አትችልም። ልትደልለው ወይንም ደግሞ ልትማረከው የምትችልበት ምንም አይነት ነገር አላቀረበችለትም። ብታቀርብለትም እሱ አይቀበልም። ታዲያ እንደ ፈላስፋው ዲዮጋን ልኖር ብላችሁ ታስቡ የሆነችዋን ጊዜ ቀምሳችኋታል ብዬ መናገር እችላለሁ። እነዛን ያስፈልጉኛል ብላችሁ የምታስቧቸውን ነገሮች ማባረር ያቆማችሁ ቀን ህይወታችሁ እንዴት ጣፋጭ እንደሆነና እንዴት ሰላማዊ እንደሆነ ተሰምቷችሁ ያውቃል። ባለፈውም የፈላስፋውን ዲዮጋንን ህይወትና በተጨማሪም ደግሞ ያስተማራቸውን የተናገራቸውን ነገሮች ከነገርኳችሁ በኋላ ምናልባት ቪዲዮውን ትዘጉትና እሺ እንደ ዲዮጋን ልኖር እንዴት ነው የምችለው ብላችሁ ታስቡ ይሆናል። ነገር ግን አሁንም የቤት ኪራይ ያለባችሁ፣ አሁንም ወጪዎች ይጠብቋችኋል። ስለዚህ መቼም ቢሆን እንደ ዲያጎን ልሆን አልችልም ብላችሁ ታስቡ ይሆናል። ምክንያቱም የምትፈልጉት የሆነ ነገር ስላለ። በተጨማሪም በዚህ ዓለም ውስጥ አንደኛ ተሳታፊ ሆናችሁ መሄድ እንዳለባችሁም ትገነዘባላችሁ። ዲዮጋን ጉዳዩ አልነበረም፣ ምንም አይጨንቀውም። እናንተ ግን በዚህ ሲስተም ውስጥ መጫወት አለባችሁ፣ ምክንያቱም አሁንም እየተጫወታችሁ ስለሆነ። ታዲያ እንዴት ነው ይሄንን ልዘልቀው የምችለው ብላችሁ ትጠይቃላችሁ። ለዚህም ደግሞ ትክክለኛውን መፍትሄ ይዘውልን የሚመጡ ሁለት ሰዎችን ዛሬ ላስተዋውቃችሁ ነው። እንደ ዲያጎን ወደ ኋላ ተመልሳችሁ አፈግፍጋችሁ ምንም ነገር አያስፈልገኝም ብላችሁ ማትኖሩ ከሆነ በእነዚህ ሁለት ሰዎች ፍልስፍና መሰረት ህይወታችሁን ለመምራት መሞከር ይጠበቅባችኋል። የመጀመሪያው ሰው ማን ነው ካላችሁ ማርከስ አውሬሊየስ ነው። የሮም ገዢ የነበረ ሲሆን ሁለተኛው ደግሞ ማን ነው ካላችሁ ኒኮሎ ማኪያቬሊ ይሰኛል። ዲፕሎማትና ተደራዳሪ ነበር ይላሉ። ታዲያ ማርከስ አውሬሊየስ በምንድን ነው የተካነ የሆነው ብላችሁ ከጠየቃችሁ ማስተሪንግ ዘ ኢነር ኪንግደም ብለው ይጽፉታል። ሮምን ከመግዛት በላይ ራሱን መግዛት ነበር የከበደው። ራሱንም እንደምንም ብሎ መግዛትን የቻለ መሪ ነበር። ስለዚህ በውስጡ ያሉትን ነገሮች እንዳለ ለመግዛትና ለመቆጣጠር የሚሞክር ሰው ነው። ዲሲፕሊን ወይንም ደግሞ የግል ስነ ስርዓት፣ ጃጅመንት፣ በተጨማሪም ስለ ሞራሊቲና ስለ ቨርቹም ደግሞ በደንብ የሚያውቅና የሚያሰላስል ሰው ነበር። ማኪያቬሊስ በምንድን ነበር የተካነ የነበረው ካላችሁ አውተር ኪንግደም ይሉታል። ይህ ማለት ውጫዊ ዓለምን በደንብ የተቆጣጠረ ሰው ነው። ፓወር የሚባለውን ወይንም ኃይል የሚባለውን ነገር በደንብ የተረዳና የትኞቹ መንግስቶች የትኞቹ ገዢዎች ለምን እንደወደቁ፣ ስኬታማ የተባሉትስ ለምን ስኬታማ እንደተባሉ እያንዳንዱን ነገር በደንብ ልብ የሚልና ያስተዋለ ነበር። ምክንያቱም በዚህ ሁሉ ግርግር ውስጥ እሱ ነበር እንደ አደራዳሪ እንደ ዲፕሎማት ሆኖ ሲያገለግል የነበረው። ስለዚህ የፐርሰፕሽንን ኃይል ማወቅ ከፈለጋችሁ የኒኮሎ ማኪያቬሊ መጽሐፍ ወይንም ደግሞ ትምህርቶቹን ማዳመጥ በቂ ነው። የተለየ እይታ የተለየ አመለካከት የሚባለው ነገር በደንብ የተረዳ ሰው ነው። ስለ ኃይልና ስለ ሌቨሬጅም ማን ያውቃል ካላችሁ እንደ ኒኮሎ ማኪያቬሊ የተካነ አልነበረም። ታዲያ ዲፕሎማቱም ኒኮሎ ማኪያቬሊ ሲደመር የሮም ገዢው ማርከስ አውሬሊየስ ሁለቱም በጋራ ያደረጉት ነገር ምንድነው ካላችሁ እነሱ ሲስተሙን ማምለጥ እንደማይችሉ ገብቷቸዋል። በዚህ ሲስተም ውስጥ መኖር አለባቸው። ነገር ግን በዚህች የዓለም ስርዓት ውስጥ እነሱ ሲኖሩ በምንም ነገር ላለመታሰር ላለመያዝ ነበር ሲሞክሩ የነበሩት። የሲስተሙ የስርዓቱ ተገዢ ሳይሆኑ እነሱ ራሳቸውን የገዙ ነገር ግን ሲስተሙን የሚጠቀሙ ሰዎች ሆኑ። ስለዚህ አሁን በዚህ ቪዲዮ እንደ ፈላስፋው ዲያጎን ሁሉንም ነገር እርግፍ አድርጋችሁ ተውና ህይወታችሁን መሬት ላይ ወይንም መንገድ ላይ አርጉ ልላችሁ አይደለም። እንደዛ ማድረግ ብትችሉና የምርም እንደ ዲያጎን ነፃ ብትሆኑ ደስ ይለኛል። ነፃ ማትሆኑ ከሆነ ግን ቢያንስ በዚህች የዓለም ስርዓት ውስጥ እንዴት አይነት ጨዋታ መጫወት እንዳለባችሁ እንድታውቁ እነዚህን ምክሮች ሰጣችኋለሁ ማለት ነው። በዚህ ግዙፍ የሚባል ስርዓት ውስጥ በዚህች ዓለም ማሽን ውስጥ እንደመንቀሳቀስ ብላችሁ አስቡት። ስትንቀሳቀሱ ግን አሁንም እናንተ የማሽኑ ባለቤት ሆናችሁ ነው እንጂ ማሽኑ የእናንተ ባለቤት መሆን የለበትም። ስለዚህ የዚህች ዓለም ላይ ያሉት ጫጫታዎች እየበዙ በመጡ ቁጥር የዚህች ዓለም ድምጽ እየጨመረባችሁ በመጣ ቁጥር እናንተ ወደ ኋላ ትመለሱና ረጋ ትላላችሁ። ነፍሳችሁን እንዴት ጸጥ ማድረግ እንዳለባችሁ ማርከስ አውሬሊየስ ይመክራችኋል። በሌላኛው ገጽ ደግሞ ኒኮሎ ማኪያቬሊ እቺ ዓለም በጣም ጫጫታ ካበዛችባችሁ ያንን ጫጫታ እንዴት እንደምትረዱና እንዴት ያንን ጨዋታ እንደምትጫወቱ ምን ይመክራችኋለሁ ይላል። ስለዚህ እነዚህ ሁለቱን ፊውዝ ስናረግ ስንቀላቅል በጣም ውብ የሚባል ህይወትን ልንኖር እንችላለን። እዚህች ዓለም ላይ በጣም ቀላል የሚባለው ነገር በህይወት መነሳት ነው። ከተነሳችሁ በኋላ ግን እንደነቃችሁ ትቀጥላላችሁ ወይ የሚለው ነገር አጠራጣሪ ነው። አብዛኛው ሰው የሚሸወደው በዚህ ነው። በዚህች ህይወት ውስጥ ስትኖሩ እጃችሁንና እግራችሁን ይዛችሁ የምርም እንደነቃችሁ አውቃችሁ መንቀሳቀስ አለባችሁ። በእንቅልፍ ልቡ እንደሚራመድ ሰው መሆን የለባችሁ። ማርከስ አውሬሊየስን ፈላስፋ ነው፣ የስቶይክ ፈላስፋ ነው ልንለው እንችላለን። ነገር ግን እንዲሁ ቤቱ ቁጭ ብሎ በምቾት ውስጥ ሲፈላሰፍ የነበረ ሰው አልነበረም። ጦርነቶችን እያካሄደ ሮምን እየጠበቀ ሮምን እያስተዳደረ በዛ ሁሉ ጭንቀት በዛ ሁሉ እረፍት ማጣት ውስጥ ነው
እንግዲህ እንደዚህ አይነት ሐሳቦችን ይዞ ሲመጣ የነበረው። በሽታና ወረርሽኝ በጣም አሰቃይቶት ነበረ። በተጨማሪም ተክዷል። በእነዚህ ሁሉ ነገር ውስጥ ግን አሁንም ማርከስ አውሬሊየስ ቆሞ የሄደ ሰው ነው። ማታ ማታም ወደ አልጋው ከመሄዱ በፊት ለራሱ ቁጭ ብሎ የሚጽፋት አጫጭር የምትባል ኖት ወይንም ደግሞ አጫጭር የምትባል ጽሑፍ አለች። ያንን መጽሐፍ ለማሳተም አስበው አይደለም፣ ለዓለም ለማስተማር አይደለም። ነገር ግን ሁሌም ቢሆን የሚያምንበትን ነገርና በተጨማሪም ከዚህች ሲስተም ከዚህች የዓለም ስርዓት እንዴት ራሱን ነፃ አድርጎ መኖር እንደሚችል ራሱን የሚያስታውስበት ደብዳቤዎች ናቸው። አሁን ታዲያ ዓለምም ማርከስ አውሬሊየስ ለራሱ የጻፋቸውን ጽሑፎች ወይንም ደግሞ አጫጭር የሚባሉ ኖቶችን ወስዶ ሜዲቴሽንስ በሚባል መጽሐፍ መሰረት አሳትመውለታል። የሱ ማስታወሻ የግል ጆርናሉ እንደሆነ አርጋችሁ አስቡት። ስለዚህ እንዳለ ሙሉ ለሙሉ የምታነቡት ነገር የሱ አይምሮ ነው። ታዲያ እዚህ መጽሐፉ ላይ የሚጀምርበት አንድ ቀላል የሚባል ሐሳብ አለ። እቺ ዓለም የምትነካው ሰውነታችሁ ነው እንጂ የእናንተን ጀጅመንት ወይንም የመወሰን የማመዛዘንና የመፍረድ አቅማችሁን አይደለም ይላል። ስቶይኮቹ ይህንን ፕሮሂሲስ ይሉታል፣ የመምረጥ አቅም ብለን እንይዘዋለን። ይህ ማለት ምን ማለት ነው ካላችሁ አንድ ነገር ከተፈጠረ በኋላ ይህ ነገር ምን ማለት ነው የሚለውን ትርጓሜ ለራሳችሁ ስትወስኑ ያ ነገር የእናንተ ባለቤት ነው ወይስ እናንተ የዛ ነገር ባለቤት ናችሁ የሚለውን ነገር የምንለይበት ነው። እዚህ ዓለም ላይ የሚያጋጥማችሁ ምንም አይነት ነገር ኢቨንት ነው፣ ክስተት ነው፣ ሁኔታ ነው እንጂ ከዛ የበለጠ ነገር አይደለም። ሰው መጥቶ ቢሰድባችሁ ምንድነው የምትሉት? ሪያክት ካረጋችሁ ከተሰማችሁ ወይንም ደግሞ እንዴት እንዲህ ይለኛል ካላችሁ ያ ስድብ የእናንተ ባለቤት ሆኗል ማለት ነው። በህይወት ውስጥም ደግሞ ብዙ እድቀቶች ካጋጠማችሁ እያንዳንዱ ሎስ ወይንም እያንዳንዱ እድቀት ለእናንተ ምን ማለት ነው? ትልቅ ትርጉም ከሰጣችሁት እንግዲህ በዛ ትርጉም መሰረት ልትሰቃዩ ነው። ሰው መጥቶ ቢከዳችሁ ያ ክህደት ለእናንተ ምን ማለት ነው? ክህደቱ ለእናንተ ትልቅ ትርጉም ካለው አሁንም በዛ ምክንያት እናንተ ትጎዳላችሁ። እያንዳንዱ ነገር ይላል ማርከስ አውሬሊየስ፣ እያንዳንዱ ነገር ሰፍሪንግ የሚሆነው ስቃይና መከራ የሚሆንባችሁ ለተፈጠሩት ነገሮች በምትሰጡት ትርጉም ነው ይላል። ሰው መጥቶ ሲሰድባችሁ ምንም ካልመሰላችሁ አፍ ሲከፈት ጭንቅላት ይታያል እያላችሁ የምትሄዱ አይነት ሰዎች ከሆናችሁ እናንተ ያ ስድብ አፌክት አላረጋችሁም ወይንም ደግሞ አልጎዳችሁም ማለት ነው። ለምን? ሪያክት ያረጋችሁበት መንገድ፣ ምላሽ የሰጣችሁበት መንገድ በጣም ይለያል። መናደድ ነበረባችሁ፣ መበሳጨት ነበረባችሁ። ነገር ግን ለምን አላችሁ? ምንም እኮ ማለት አይደለም፣ እኔ እሱ ያለውን ነገር አይደለሁም፣ ስለዚህ ለምን እበሳጫለሁ ብሎ እንደማለፍ ነው። ለዚህ ነው ማርከስ አውሬሊየስ በየቀኑ ይህንን ጀጅመንቱን ቁጭ ብሎ ሲመለከት የነበረው። ምንም አይነት ነገር በህይወት ውስጥ ሲከሰት ይሄ ነገር በእኔ ቁጥጥር ውስጥ ነው ወይስ አይደለም የሚለውን ጥያቄ መጀመሪያ ይጠይቃል። በሱ ቁጥጥር ስር ከሆነ ማድረግ የሚችለውን ነገር እንዳለ በአቅሙ ያደርጋል። ነገር ግን እሱ መቆጣጠር የማይችለው ነገር ከሆነ ነገሩን ይተዋል። አሁን ይህ ምን ማለት ነው ካላችሁ ኮንሰርቪንግ ኤነርጂ ብላችሁ ልትይዙ ትችላላችሁ። ኃይልን መቆጠብ። የምን ኃይል ነው የሚቆጥበው? ለምንስ ነው የሚቆጥበው ካላችሁ የሰው ልጅ ሙሉ ለሙሉ ኤነርጂ ነው አይደለ? ያ ጉልበት በውስጣችን ውስጥ ልክ እንደ ሞባይል ባትሪ ነው። ጠዋት ላይ ሙሉ ለሙሉ ኃይል አለን፣ ማታ ደግሞ ሙሉ ለሙሉ ያልቅብናል ማለት ነው። ስለዚህ በጣም ብልጥና አስተዋይ ከሆነን ያንን ኤነርጂ ለሚያስፈልጉና የምርም እውነተኛ በህይወታችን ለውጥ ለሚያመጡልን ነገሮች ብቻ ነው የምንጠቀማቸው። ከዚህ በተጨማሪ ማርከስ አውሬሊየስ ምን ያደርግ ነበር ካላችሁ ስቶይኮቹ ፕሪሜዲታሽዮ ማሎረም ብለው የሚጠሩትን ነገር ሁሌም ቢሆን ይለማመድ ነበር። ወደ እንግሊዘኛ ስንተረጉሞ ኔጌቲቭ ቪዥዋላይዜሽን ይሰኛል። ታዲያ ይህም ደግሞ ምን ማለት ነው ካላችሁ ማርከስ አውሬሊየስ በጠዋት ይነሳና በአይነ ህሊናው ውስጥ እነዛን ሰዎች ይመለከታል። ስግብግብ የሆኑትን፣ የሚበሳጩትን፣ ራስ ወዳድ የሆኑትን፣ የሚሳደቡትን፣ የሚንቁትን ሁሉንም ሰው በአይኑ ይመለከትና ምንም ነገር ቢሉት ምንም ነገር ቢናገሩት በእነሱ ፊት ምንም አይነት ሪያክሽን ሳያሳይ ወይንም ደግሞ ምንም አይነት ምላሽ ሳይሰጥ ራሱን ይመለከታል። ታዲያ የምርም ያ ነገር ከመፈጠሩ በፊት በአይነ ህሊና ውስጥ ያ ነገር ይፈጠራል። ሲፈጠርም ደግሞ እንደዚህ ነው ሪያክት ማረጋው ብሎ ተዘጋጅቷል። ስለዚህ የምርም የሚሳደብ ሰው ሲያገኝ፣ የማያመሰግን ሰው ሲያገኝ፣ በተጨማሪም ደግሞ የሚንቃውንም ሰው ሲያገኝ መጀመሪያ በአይነ ህሊና ውስጥ የተመለከተው ህመም ስለሆነ በቃ አሁን ምንም እኮ ሁለት የመታመም አያስፈልግም ብሎ ረጋ ብሎ ነገሩን ይመለከቷል። አለቀ። ጠዋት ሽንፈትን በአይኑ ይመለከታል። ስለዚህ በዚህ ዓለም ላይ የምርም ሲሸንፍ ለዛ ሽንፈት የተዘጋጀ ሰው ይሆናል ማለት ነው። ታዲያ አሁን ማርከስ አውሬሊየስ ልቡን ድንጋይ ለማድረግ እየሞከረ ወይንም ደግሞ ልቡን ብረት ለማድረግ እየሞከረ አይደለም። የምርም እቺን ዓለም እንደሆነችው እየወደዳት ነው። ምክንያቱም እቺን ዓለም እወዳለሁ ካላችሁ እዚህ ዓለም ውስጥ የሚፈጠሩትን ነገሮች ለምን ይፈጠራሉ ብላችሁ ልታስቡና ልታቹ አይገባም። ለውጥ ይመጣል፣ ነገሮች ይለዋወጣሉ። ይህንንም ማወቅ አለባችሁ። ወደ ዲዩቲ ደግሞ እንምጣ። ማረግ ወዳለበት ነገር ማርከስ አውሬሊየስ ምንም ነገር ይሁን ምንም ለሱ ትክክል የሆነውን ነገር ብቻ ነው የሚያደርገው። ትክክል ስለሆነ ብቻ ሌላ ለምንም አይነት ዓላማ ለምንም አይነት ፐርፐስ አይደለም እየሰራ ያለው። ገንዘብም ክብርም ሁሉም ነገር መጥቶ እንደሚሄድ ያውቃል። ጥሎኝ የማይሄደው ነገር ልቤ የፈቀደውን ትክክለኛውን ነገር ማድረግ ነው ብሎ ነበር የሚያስበው።
ስለዚህ እዚህች ዓለም ላይ ጥሩ ሰው ማለት ምን ማለት ነው የሚለውን ለመመልከት ወይንም ደግሞ ለመገምገም ከመቸኮል በላይ እናንተ ያንን ጥሩ ሰው ለመሆን ሞክሩ። መጀመሪያ ያንን ጥሩ ሰው ከሆናችሁ በኋላ ትክክለኛውን ነገር ሁሉ ጊዜ ማድረግ የምትችሉ ሰዎች ከሆናችሁ በኋላ የዛኔ ስለ ቀሪው ነገር ታስባላችሁ። አሁን ታዲያ የማርከስ አውሬሊየስ ትምህርቶች ወይንም ደግሞ በአጠቃላይም ፍልስፍናው ምንም እንከን የማይወጣለት ሊባል ይችላል። ነገር ግን ጎደሎ ነው። ምክንያቱም በዚህ ውጫዊ ዓለም ውስጥ መቆጣጠርና ማወቅ ያለብን ነገሮች አሉ። ስለዚህ በቀረን ደቂቃ ደግሞ ውጫዊውን ዓለም እንዴት እንደምንቆጣጠር ከኒኮሎ ማኪያቬሊ ትምህርትን እንወስዳለን። አንዴ ልባችሁን ወይንም ውስጣችሁን ከገዛችሁና ካስተዳደራችሁ በኋላ ውጪውን መቆጣጠር መቻል ይጠበቅባችኋል ይላል ኒኮሎ ማኪያቬሊ። ብዙ መንግስታቶች፣ ብዙ ንጉሶች ወጥተውም ሲወድቁ የተመለከተ ሰው ነው። እታች ድህነት የተባለበት ቦታ ላይ ገብቶ እያንዳንዱ በህዝብ ደረጃ የሚደረገውን ነገር ያወቀ፣ ከዛም በኋላ ደግሞ በህይወት ቀስ በቀስ ከፍ እያለ ራሱን በመንግስታቶች ደረጃ ላይ ያገኝበትና ንጉሶችን ከሌሎች ገዢዎች ጋር የሚያስታርቅበት የሚያስማማበትን የዲፕሎማሲ ስራ አግኝቷል። ዲፕሎማት ነበረ። ስለ ፓወር ወይንም ስለ ኃይልም ደግሞ በደንብ ለይቶ የሚያቅሰው ነው። ታዲያ ይሄንን ሁሉ ልምድ ካካበተ በኋላ የሱም ምልከታዎች ፕሪንስ በሚባል መጽሐፍ ላይ ተቀምጠዋል። ታዲያ እዛ ላይም ደግሞ ስለምንድን ነው የጻፈው ካላችሁ መጀመሪያ የተመለከተው ነገር እቺ ዓለም የምትሸልመው ፐርሰፕሽንን እንጂ ፒዩሪቲን አይደለም ይላል። የምትሸልምላችሁ አመለካከታችሁን ያያችሁበትን መንገድ ነው እንጂ ንጹህነታችሁን አይደለም ነው የሚለን። ይህንንም ደግሞ ክህሎት ቨርቹ ብሎ ነው እንጂ የሚጠራው ቨርቹ ብሎ አይደለም። ማርከስ አውሬሊየስ ቨርቹ ሲል መልካም የሆኑትን ወይንም ጥሩ የሆኑትን ነገሮች ማድረግን ነው የሚያመለክት። ያ ማለት ደግሞ ፒዩሪቲ ማለት ነው፣ ንጹህ መሆንን። ለኒኮሎ ማኪያቬሊ ግን ጥሩ የተባለው ሰው ቶሎ ብሎ አክት ካላረገ፣ ቶሎ ውሳኔዎችን መወሰን የማይችል ሰው ከሆነ ለሱ ያ ሰው ጥሩ አይደለም። ታዲያ ማኪያቬሊ ቨርቹ ሲል ምን ማለቱ ነው? ክፉ ነገርን ማድረግ አለባችሁ እያለ አይደለም። ነገር ግን ኔሰሲቲ የሆነ ነገር ነው፣ አስፈላጊ ነው። እዚህች ዓለም ላይ ስትኖሩ እንዴት ዝቅ ማለት እንዳለባችሁ፣ እንዴት ቀና ማለት እንዳለባችሁ፣ እንዴት መምታት እንዳለባችሁና እንዴት መከላከል እንዳለባችሁ ልትለዩና ልታውቁ ይገባል ነው የሚለን። ይህንንም ስታረጉ ልትሰበሩ አይገባም፣ ሳትሰበሩ ልትሄዱ ይገባል። አንድ መሪ ይህንን ቨርቹ የሚባለውን ነገር ካልያዘ ልክ መርከብ ላይ ሆኖ ስለ ንፋሱ ማወቅ አልፈልግም እንዳለ መርከበኛ ነው። ምናልባትም ጥሩ ዓላማ ወይንም ደግሞ ጥሩ ነገር ይዞ ተነስቶ ይሆናል። ነገር ግን ያላወቃቸውና ያልተማራቸው ነገሮች ስላሉ እነዛም ነገሮች የሱ ውድቀት መንስኤ ይሆኑበታል። ከዚህም በኋላ ደግሞ ፎርቱና ስለሚባል ነገር እናወራለን። The unpredictable sea that carries every life ይለዋል። እያንዳንዱ ነፍስ የምትሸከም የማትገመት ባህር እንደማለት ነው። ምን እንደሚመጣ በህይወት ውስጥ አታውቁም። ማንም ሰውም ቀድሞ ሊገምት አይችልም። ያ ማለት ግን ትልቅ የሚባል መርከብን መስራት አትችሉም ማለት አይደለም። ራሳችሁን ለዛ ማዕበል ማዘጋጀት መቻል ይጠበቅባችኋል። ማዕበል በመጣ ጊዜ እናንተ ተዘጋጅታችሁ እንድትጠብቁ ማለት ነው። ማኪያቬሊ እንደሚያስተምረው ከሆነ የህይወት ግማሽ የሚሆነው ነገር ቻንስ ነው ወይንም ደግሞ እድል ነው። ነገር ግን ቀሪው ግማሽ ፕሪፓሬሽን ወይንም ደግሞ ዝግጁነት ነው ይላል። ለምንድን ነው ዝግጁነት የሚያስፈልገው ካላችሁ እቺ ዓለም በፌርነስ ወይንም ደግሞ በፍትሃዊነት አይደለም የምትመራው፣ በኃይል በጊዜ አጠባበቅና በፐርሰፕሽን በአመለካከትና በአስተያየት ነው። ከነዚህ ከሶስቱ ነገሮች ማኪያቬሊ የትኛውን ትመርጣለህ፣ የትኛውን ነው የምትወስደው ብትሉት ፐርሰፕሽን የሚባለውን ይወስዳል። ምክንያቱም የሰው ልጅ እንዴት ነው የሚንቀሳቀሰው፣ እያንዳንዱ ውሳኔዎቹ ከምን የመጡ ናቸው ብትሉ ከእውነታ የተነሱ ሳይሆን እውነታ ነው ብለው በሚያስቡት ላይ የተመሰረቱ ነው። ስለዚህ አሁን የሰው ልጅ እንዳለ የሚመለከተውን ነገር ከእውነታ ተነስቶ ሳይሆን እውነታ ነው ብሎ ከሚያስበው ነገር የተነሳ ከሆነ እናንተ የሚያስቡትን ነገር ከቀየራችሁ እንዲያምኑት የምታደርጉት የራሳችሁ የሆነ ፐርሰፕሽን ካላችሁ የዛኔ ኃይሉ በእጃችሁ ላይ ነው ይላል። ለዚህ ነው ብዙ ንጉሶችና ገዢዎች ጋር የሚገኘው። ማኪያቬሊ ያማክራቸዋል እንዴት ሆነው መቅረብ እንዳለባቸው። ስልጣን ላይ መቆየት የሚፈልጉ ከሆነ ምን አይነት አመለካከት ከነሱ እንደሚጠብቅ ይነግራቸዋል። ታዲያ ይህንንም የሚነግራቸው ህዝቡን ለማታለልና የማይሆኑ አጀንዳዎችን ለማራመድ አይደለም፣ ህዝቡ እንዲረጋጋና ቀውስ እንዳይነሳ ለማድረግ ነው ይህንን የሚያደርጉት። ማኪያቬሊም የሰው ልጅ በእጁ አይቶ ከሚለካውና ከሚገምተው በላይ በአይኑ ይገምታል ይላል። አብዛኛው ሰው ማየት ይችላል፣ ነገር ግን ፊል ማድረግ የሚችለው በስሜት ሊረዳ የሚችለው ምን ያህል ነው ካላችሁ በጣም ትንሽ ነው። ስለዚህ የሰው ልጅ አይኑን ብቻ እየተጠቀመ ሰውን የሚገምት ከሆነ በአይናቸው የሚመለከቱትን ነገር እናንተ እንደምትፈልጉት አድርጋችሁ መቀየር ትችላላችሁ። እነሱ እናንተ ናችሁ ብለው እንዲያስቡ የምትፈልጉትን ነገር አሳስቧቸው ይላል። አቀራረባችሁን ልትመለከቱ ይገባል። አካሄዳችሁን፣ አረማመዳችሁን፣ አወራራችሁን፣ መቼ ማውራት እንዳለባችሁ፣
መቼ ዝም ማለት እንዳለባችሁ እያንዳንዱን ነገር ራሳችሁ ላይ ልብ ልትሉ ይገባል። ይህንንም ደግሞ የሰዎች አይምሮ ላይ እየቀረጻችሁ ትመጣላችሁ ነው የሚለን። ከዚህ በተጨማሪም የሰው ልጅን ታማኝነት ማወቅ ከፈለጋችሁ ትላልቅ ፕሮሚሶችን ትላልቅ ቃል ኪዳኖችን እንዲገቡላችሁ አታድርጉ። ምንም አይነት ትላልቅ ነገርን አትጠይቁ። ነገር ግን በትናንሽ ነገር ፈትኗቸው ነው የሚለን። ትናንሽ ነገር አቅርባችሁ በዛ ትናንሽ ነገር የወደቀ ሰው በትላልቁም እንደሚወድቅ ታውቃላችሁ። ስለዚህ ለዛ ለትልቅ ነገር ተስፋችሁ አታደርጉትም ነው የሚለን። ማኪያቬሊ ይህንን መረጃ ሲሜትሪ ብሎ ይጠራዋል። እናንተ ላይ ጥገኛ ከሆኑት ሰዎች በላይ የማወቅ ጥበብ ማለት ነው። ምክንያቱም የፓወር ወይንም ደግሞ የኃይል የመጀመሪያው ህግ ይላል ማኪያቬሊ፣ የጨዋታ ቦርዱን በደንብ መመልከት የቻለ ሰው የበለጠ አድቫንቴጅ ያገኛል ወይንም ደግሞ ብልጫ ያገኛል ይላል። ማርከስ አውሬሊየስ የመከራቸውን ነገሮች ለውስጣዊ ህይወታቸው በእናንተ ውስጥ ለሚካሄዱት ነገር ተግብሯቸው፣ ማኪያቬሊ የመከረውን ደግሞ ለውጫዊው ዓለም ወይንም ደግሞ ለዚህች ዓለም ልትጠቀሟቸው ትችላላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።